ጥያቄ የኢትዮጵያ መንግስትና የፋኖ ታጣቂዎች መጀመሪያ በትግራው ጦርነት የጋራ ግንባር ሲፈጥሩ ኋላም ሲቃረኑ እንዲያው መጀመሪያ የጠላትህ ጠላት በሚል ጊዜያዊ ታክቲክ ጥቅም ወይም ጠመንጃን እንደ ጥቅም ማስከበሪያ ከመውሰድ ስሜት እንጂ የነጠረ ዓላማና መርህ ይዘው ኋላም ላይ ሲጋጩ በቅጡ ተወያይተው ተነጋግረው ልዩነት ፈጥረው አልነበረም የሚሉ አሉ። በዚህ ምክንያት ሁለቱም ግልጽ የስትራቴጂ ስህተት ፈጽመዋል ይላሉ። የእርስዎ ሐሳብ ምንድን ነው ዶክተር ፍጹም? ወደ ጦርነት እንዲገቡ ያደረጋቸው የድርድር አማራጭን ሞክረውት ሳይሆን በቃ አንተም በለው አይነት ነገር ተባብለው ነው የሚል ነገር ነው ያለው። ወደ መሰረታዊ ነገሮች እንሂድ። ዛሬ ኢትዮጵያ ላለችበት ሁኔታ ለትግራይም ጦርነት ሲሆን ዛሬ በአማራ ክልል ለሚካሄደው ጦርነት ምክንያቶቹ 3-4 ናቸው ብዬ አስባለሁ። ግን አንደኛው ዋናው ምክንያት የኢትዮጵያ ህገ መንግስት ነው። የኢትዮጵያ ህገ መንግስት ማለት ልክ አንድ ነዳጅ የጫነ ቦቴ ቀዳዳ ያለው እያፈሰሰ ከላይ ጀምሮ ወይም ከታች ጀምሮ ወደ ላይ ሄዳል ማለት ነው። እያንዳንዱን ወረዳ እየነካ ማለት ነው። ያ ቦቴ አጠገብ አንድ ሰው ሲጋራ ቢለኩስ አገሩን ሁሉ ያነደዋል። የኢትዮጵያ ህገ መንግስት ነው ለዚህ ሁሉ ምክንያት ሲሆን አብይ አህመድ ያ ሲጋራ የለኮሰውን ግለሰብ አርገህ አስቦ ማለት ነው። ስለዚህ ኢትዮጵያ አሁን ላለችበት ሁኔታ ባለፉት 34 ዓመታት አንደኛው ምክንያት የሆነው የኢትዮጵያ ህገ መንግስት ያንን ደግሞ ለማስፈጸም ስልጣን ላይ የሚቀመጡ ሰዎች ናቸው። እና አብይ አህመድ እና መለስ ዜናዊ እና ሌሎቹም ማለት ነው። ስለዚህ ዛሬ ፋኖ አንድ ላይ ሆኖ ቲፒኤልኤፍን ወጋ ከዛ በኋላ እንዲሆነ የሚለው ነገር አርቲፊሻል ነገር ይመስለኛል። ዋናው የዚህ ስረ መሰረቱ ችግሩ አንደኛ የኢትዮጵያ ህገ መንግስት ነው፣ ሁለተኛ ለማስፈጸም የተቀመጡ ሰዎች፣ አሁን ደግሞ አብይ አህመድ፣ ሶስተኛ ቀደም እንዳልነው የፖለቲካ ባህላችንን ወደ ጠረጴዛ ዙሪያ አምጥተን እንፍታው የሚል ባህል ባለመኖሩ፣ አራተኛ ደግሞ ሞስት ኢምፖርታንትሊ ባለፉት 50 ዓመታት ከተማሪ እንቅስቃሴ ጀምሮ በኢትዮጵያ ስርዓተ መንግስት ላይ ቁርሾ የነበራቸው ሰዎች በአማራው የተባለው ማህበረሰብ ወይ ደግሞ የሰሜኑን የተባለው ማህበረሰብ ነፍጠኛ እንደዚህ የኢምፓየር ተስፋፊ እያሉ የተጠኑ ጥናቶች የተደረጉ የፖለቲካ እንቅስቃሴ ባለፉት 50 ዓመታት የተደረጉ እንቅስቃሴዎች እና በዛ ውስጥ የተሳተፉ ሰዎች የዛኔ ወጣት የነበሩ አሁን ግን ዛሬ አዛውንት ሆነው መንግስትም ውስጥ ያሉ መንግስትን የሚመክሩ ሰዎች በኢትዮጵያ ስቴት ላይ ያላቸው ቂም፣ ጥላቻ እነዚህ ናቸው ለዚህ ሁሉ የዳረጉን ማለት ነው። ከዚህ በኋላ እንግዲህ ምንድነው አሁን ፋኖ አንደኛው የዚህ የእምቢተኝነቱ መገለጫ ነው። ግን የዛሬ 4 ዓመት እኮ የአማራ ክልል ላይ በሁሉም ቦታዎች አማራ ክልል ተብሎ በተሰየሙ ቦታ ላይ በሁሉም ቦታዎች እኮ ሰላማዊ ሰልፍ ተደርጎ ነበር። መብታችን ይከበር ምናምን መጀመሪያ ያን የተደረገው ማለት ነው። ገበሬ ሁሉ ጅራፍ ይዞ የወጣበት ኤግዛክትሊ ኤፕሪል 23 ማለት የዛሬ 4 ዓመት ብናይ ወደ ኋላ ሄደን ሰላማዊ ሰልፎች እኮ ነበሩ። እና ምንድነው ሰው የመብቱን ለማስጠበቅ የሚሄድባቸው በሮች ከተዘጉበት እንግዲህ ነፍጥ ያነሳል ማለት ነው። ይሄ ኢትዮጵያ ላይ ብቻ ሳይሆን ሌሎችም ሀገሮች የተሞከረበት ነገር ነው። ማየት ያለብን ምንድናቸው ለዚህ የዳረጉን እንጂ ትናንትና ፋኖና አብይ ሆነው ከቲፒኤልኤፍ ጋር ተዋጉን። ቲፒኤልኤፍ እና አብይ እኮ አንድ አይነት ዓላማ ያላቸው ሰዎች እኮ ናቸው። የተጣሉት እኔ ልንገስ እኔን ታዘኛለህ እኔን አታዘኝም በሚል ነው ጦርነቱን የጀመሩት። የፋኖ ዛሬ ነፍጥ ያነሳበት ምክንያት እንዳልከው የጠላት እንምታና ከዛ በኋላ ያ አይደለም። ዋናው የአለፉት 50 ዓመታት በተለይም ባለፉት 34 ዓመታት እንደ ከስር እንደ እሳተ ገሞራ ሲነድ የነበረ የጭቆና ቀንበር ለመጣል የተደረገ እምቢተኝነት አንደኛው መገለጫው ወይም ደግሞ የመጨረሻው መገለጫው ነው ብዬ ነው የማምነው። ዶክተር ሲሳይስ አሁን ዶክተር ፍጹም እንዳሉት በጣም ሲቀርብ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ በተለይ የአማራውን ህዝብ ከገዢዎች ጋር ደምሮ ጨቋኝ እንደሆነ በዝባዥና ትምክተኛ እንደሆነ በሰፊው መስበኩ፣ ራቅ ሲል ደግሞ የብሔር ብሔረሰቦች ጥያቄ የሚለው ከ60ዎቹ የተማሪዎች እንቅስቃሴ ጀምሮ ያለው እንደ አንድ ምክንያት ይጠቀሳል። ሌላኛው በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ሰላምን የመጠበቅ ህግና ስርዓት በየአካባቢው የማስከበር እንደ መንግስት ቅሬታዎችን በትዕግስት ይዞ የማስታረቅ አይነት ወይ ፍላጎቱ ወይ አቅሙ አለመኖሩ ነው የሚል ነው። ሌላው አሁንም ዶክተር ፍጹም ያሉት ህገ መንግስቱ ነው። ለእርሶ መሰረታዊ የሚባለው ምክንያት ምንድን ነው?
እውነት ነው። እንግዲህ ነጋሽ እንዳልከው ዶክተር ፍጹምም እንዳሉት አጠቃላይ የሀገሪቱ የአማራን በተለይ ደግሞ ከአማራ ጋር የተያያዙ ችግሮች እና የሚነሱ ጥያቄዎች በተገቢው መንገድ ምላሽ ሊያገኙ ይችሉ የነበሩት ህገ መንግስቱ ቢስተካከል ነበር ወይ ቢከለስ ነበረ። ህገ መንግስቱ ይዟቸው የመጡ የተሳሳቱ ትርክቶች አሉ። ሁሉም ነገር ለብሔር ብሔረሰቦች የሰጠበት ሁኔታ አለ። አማራን ብቻ ሳይሆን ኢትዮጵያዊ ነን ብለው የሚያስቡ የዚህኛው የዛኛው ብሔረሰብ አባል ነን የማይሉ ወገኖች ማለትም የማይፈልጉ ወገኖች ጭምር የተገለሉበት ነው። ቦታ የላቸውም በዚህ ህገ መንግስት ላይ። የብሔር አደረጃጀትን ይዘው በታገሉ አሸናፊዎች ተረቆ የጸደቀ ህገ መንግስት ነው። በዚህ ሂደት ውስጥ የአማራ ህዝብና ኢትዮጵያውያን በተገቢ መንገድ የተወከሉበት ስላልነበረ ህገ መንግስቱ የኛ ነው ብለው አያምኑም። እሱ ብቻ ግን አይደለም። ህገ መንግስት ችግር ይዞ ወይም የተወሰነም ቢሆን መነሻ ይዞ ሊመጣ ይችላል። አተገባበር ላይ ቅቡልነት እንዲያገኝ የሚያደርግ ክፍተቶችን እየሞላ የሚሄድ ዴሞክራሲያዊ የሆነ ስርዓት መንግስት ያልነበረ መሆኑ ባለፉት 30 ዓመታት በግልጽ የሚታይ እውነት ነው። የማንነት ጥያቄዎች አሉ። የአስተዳደር ወሰን ጥያቄዎች አሉ። ትግራይ፣ ወልቃይት ጠገዴ፣ ጠለምት፣ ራያን ልናነሳ እንችላለን። የመተከል አካባቢን እንደዚሁ ልናነሳ እንችላለን። የሸዋ አማራ ሰፊ ጥያቄ አለው በዚህ ረገድ። ስለዚህ ለእነዚህ ጥያቄዎች ወቅታዊና ተገቢ የሆነ ምላሽ አለመስጠቱ በህዝቡ ላይ ቅሬታ እየፈጠረ የመጣበት፣ በዛ ላይ እንግዲህ የፍትህ እጦት አለ፣ የዴሞክራሲ ዴፊሲት አለ፣ የሌሎችም ማህበራዊ እና ኢኮኖሚያዊ ጫናዎች እና መገለሎች ነበሩ። እነዚህ ጫናዎች ባሉበት ሁኔታ በትግራይና በፌዴራል መንግስት መካከል የተካሄደው ጦርነት የራሱ አባባሽ የሆነ ምክንያት ሆኖ ሊመጣ ይችላል። እርግጥ ነው የአማራ ታጣቂዎች ፋኖችና የአማራ ልዩ ኃይልም ጭምር በጦርነቱ ተሳትፏል። በጦርነቱ የተሳተፈው የፌዴራል መንግስቱ ጥሪ ስላቀረበ እንደ ሌሎች ክልሎች ሁሉ ምናልባት የአማራው ለየት የሚያደርገው ቅርብ አዋሳኝ ስለሆነ በዛ ላይ ባለፉት 27 ዓመታት በህወሓት መሪነት የአማራ ህዝብ ላይ የተፈጸመ ግፍና በደል በመላ ሀገሪቱ ያስመረረው ህዝብ እና ፖለቲከኛ አለ። እነዚህ ሁኔታዎች የፌዴራል መንግስቱ የህግ ማስከበር ስራ ሰራለሁ ብሎ ሲነሳ ከፌዴራል መንግስቱ ጋር መቆማቸው በአማራ ክልል መንግስት ጥሪ ይሁን በፌዴራል መንግስቱ ጥሪ የሚያጠያይቅ አልነበረም። ስለዚህ የራሳቸውን አስተዋጽኦ አድርገው ነበር። በተለይ ፋኖዎች በራሳቸው ትጥቅ፣ በራሳቸው ስንቅ የህይወትን መስዋዕትነት ለመክፈል ጥረት ያደረጉበት ሁኔታ ነበረ። ይሄ ሁኔታ በሰላም ስምምነት ሲቀለበስ የሰላም ስምምነቱ ተሳታፊ አካል ነበርኩ አልነበርኩም እሱ ሊያከራክር ይችላል። ግን ዋናው አባባሽ ሆኖ የመጣው በአማራ ታጣቂዎችና ልዩ ኃይል ላይ የተወሰደው እርምጃ ትክክል አልነበረም። አንደኛ ፋኖችን ማሳምኖ ወደ ትክክለኛው መስመር እንዲመጡ ማድረግ ሳይደረግ ነው ትጥቃቸውን ፍቱ፣ ተበተኑ የሚል ጥያቄ መደበኛ አደረጃጀት እያሉ እየፈረጁ ወደዛ የተወሰደው። ሁለተኛ በድንገት ትጥቃችሁን ትፈታላችሁ፣ ወደ ፖሊስ አሊያም ወደ መከላከያ የምትሄዱ ትሄዳላችሁ፣ ሌሎቻችሁ ወደ ቤታችሁ ትመለሳላችሁ ሲባል ከአማራ ልዩ ኃይል ውስጥ በጊዜው ቁጥሩ ባይታወቅም በተለይቶ 50% የሚሆነው ይሄን አልቀበልም ብሎ ወደ ጫካ ወደ ፋኖ የተቀላቀለበት ሁኔታ እንደነበረ የራሳቸው የመንግስት ባለስልጣናትም የመሰከሩት እውነት ነው። ቅድም ዶክተር ፍጹም እንዳለው 2013 አጋማሽ ጀምሮ በአማራ ክልል ከተሞች ትልቅ ህዝብ ያነቃነቁ ሰልፎች ነበሩ። ከሰላማዊ ሰልፍ ወደ ሰይፍ ነው የሚቀየረው ተቃውሟችን የሚል ሁሉ ስሜት ነበረው። ይሄን አዳምጦ መፍትሄ ከመስጠት ይልቅ የፌዴራል መንግስቱም ያው ጫጫታ ነው ብሎ አቃሎ አውርዶ የማየት ነገር የፈጠረው ግጭትና አሁን ደረጃ የደረሰበት ሁኔታ መኖሩን ነው የሚያሳየው። አቶ አበበ የዚህ ግጭት መሰረታዊ መነሻ ቅድም ሁለቱም ዶክተሮች የተናገሩት ነገር አለ፣ እሱን አክሴፕት አድርጋለሁ። ነገር ግን በተለይ በዚህ 7 ዓመት ውስጥ የዶክተር አብይ አህመድ መንግስት አገር መምራት ከጀመረ በኋላ በመላው አገሪቱ ያለው የአማራ ማህበረሰብ የደረሰበት ትልቅ ችግርና መፈናቀል፣ በተለይ ወለጋ ላይ የነበረው፣ ቤኒሻንጉል ላይ ክልል ላይ የነበረው የጅምላ ግድያ፣ በጅምላ ማፈናቀል፣ ይሄ ችግር ህዝቡን እያስቆጣው ሲመጣ እየተመለከተ ነው። አስከሬን እንኳን ወግ ማየት ያልቻለበት አስከሬን ለመቅበርና እነኚህ ችግሮች እያደሩ ህዝቡን ትውልዱን እያስቆጣው ሲመጣ መጨረሻ ላይ ቅድም እንደተነሳው ይሄ ከትጥቅ ማስፈታት ጋር ተያይዞ በተለይ ከህወሓት የፌዴራል መንግስት ጸብ በኋላ በወቅቱ የነበረውን የፌዴራል መንግስቱን ጥሪ ተቀብሎ ሁሉም እዛ ተሳትፏል። የአማራ ክልል ደግሞ እዛ ጎረቤትም ስለሆነ ቅድም ዶክተር ሲሳይ እንዳለው መግቢያ መውጫም ስለሆነ የግድ ያን አካባቢ በአግባቡ ኮንትሮል ማድረግ አስፈላጊ ስለነበረ በዛው ተሳትፏል።
ነገር ግን ወደ ትጥቅ ማስፈታት ሲመጣ የህዝቡን ስነ ልቦና ማየት አስፈላጊ ነው የሚሆነው። ምንድን ነው በቅርበት ያለው ችግር አማራ ክልል ላይ ስጋት አለብን እያሉ ነው። ቅድም እንደተነሳው የማንነትና የወሰን ጥያቄዎች አሉ ያልተፈቱ የትኛውም ክልል ላይ ያለ ይሄ ጉዳይና ይሄንን ችግር ባልተፈታበት ሁኔታ ትጥቅ የምናስፈታው በምን አይነት መልኩ ነው? እኛ የልዩ ኃይል መበተንን በፓርቲ ፖለቲካ ውስጥ በደንብ የምንፈልገው የጠየቅም ነው። ልዩ ኃይል የሚባለው ቶታል የማያስፈልግና ከህገ መንግስቱ ያፈነገጠ ነው። ከዚህ ውጭ ይሄ የክልል ኃይል ነው። ክልሎች የራሳቸው መከላከያ ኃይል እያደረጉት ለዚህ ችግር የዳረግ ነው። ህወሓትም ለዚህ ችግር የዳረገችን በዚህ ጉዳይ ነው የሚል አጽንኦት ሰጥተን ስንከራከርበት ነበር። ነገር ግን እንዴት አድርገን ነው ትጥቅ የምናስፈታው? የትኛው ቅድሚያ ይፍታ፣ የትኛው ይቀጥል የሚለውን በደንብ ማጤን ተገቢ ነው። ለምሳሌ የሲዳማ ክልል አካባቢ የክልሉ የሲዳማን ክልል ከአማራው ክልል እኩል ትጥቅ ማስፈታት በሚያስችል ሁኔታ ውስጥ አልነበረም። ስጋት ያለባቸው ክልሎች አሉ። እነሱ በሂደት መፍታት አለባቸው። ስጋት የሌለባቸውን ክልሎች ትጥቁን ማስፈታትና ወደሚፈልጉት መከላከያ ወይም የፖሊስ ኃይል እንዲሆኑ ማድረግ ይቻል ነበርና የህዝብ ጥያቄ ምንድን ነው ህዝቡ እያለ ያለው? የትኛውም የኢትዮጵያ ምድር ላይ ኖረን ሰርተን እንድኖር መብታችን ይከበር የሚለው ጥያቄ ሲያነሳ መንግስት ቆም ብሎ ማሰብ አለበት። መስራት የማይችል ከሆነ የሚታፈን ከሆነ የሚገደል ከሆነ የሚሰቃይ ከሆነ የሚፈናቀል ከሆነ የህዝቡ ስሜት እየጎሸ ነው የሚመጣው። ጥላቻው እያደረ ነው የሚመጣውና እነኚህ ችግሮች ናቸው በኋላ ላይ ነገሮች እየተባባሱ የመጡና ትውልዱን የቆሾ እንትን ያደረገው ይሄ ስለሆነ ይሄ ነው ትልቁ ችግር ብዬ ነው የማስበው።